እርግጠኛ ነኝ እኔ ዘሩባቤል እንደሆንኩኝ ካወቀ ጠቡ ከእናንተ ጋር ሳይሆን ከኔ ጋር ብቻ ነው የሚሆነው። ይልቃውን ማሰብ ያለብን ስለ ሰርጉ ብቻ ነው። እንደዚህ አይነት ውጥረት ውስጥ ሆነ እንዴት ነው ስለ ሰርግ ማሰብ እንችላለን? የካሌብ ጉዳይ ከሆነ እኔ ካሁኑ መላ እያበጀሁለት ነው። ምን አይነት መላ? ማታ ላይ ከዝና ጋር የማይጠፋውን ሰው አይቼዋለሁ። እሱ ነው ሲከታተለኝ ነበር ይመስለኛል። የዝናን ቦታ ለሱ ይሰጡት ይመስለኛል። እና ምን ልታደርግ? ሰውየውን በገንዘብ ገዝቼው እንደ ከበራ አብሮኝ እንዲሰራ አድርጋለሁ። መድብልን እየተከታተል ነው፣ ግን ለትንሽ አመለጠን አለቃ። ለነገሩ አይገርመኝም። አንተስ የዝና ግርፍ አይደለህ? እሺ የሱ ሲሆን ያቺ ማነች? ትትና ነው? አዎ የሷ ልጅ ጉዳይ ሴት ደረሰ። ስለ እሷ አጭበርባሪ ሴት እንድትነግረኝ አልፈልግም። ደግሞ ምን አጠፋች? ለነገሩ ጥፋተኛው እኔ ነኝ። ማለት አልገባኝም። የባለፈው ሳያንሳት እንደገና ሌላ 3 ሚሊዮን ብር ልታጭበረብረኝ ነበር እኮ። ምን ሰማኛለህ? እጄ ላይ ምንም 5 ሳንቲም የለም። የምበላበት ገንዘብ እንኳን የለኝም። የዶ ቤታችሁ እንኳን ብመጣ ለቀዋልታ ብዬ ነው። እቺ ማሬት የምትባለች በዚህ ድፍረቷ ሌላ ጓደኛ እንዳታፈሰች ትንሽ መቆጠር ያለባት አይመስልም? ምን እሷ የሚገባትን ቅጣት ታደርጋለች። ማለት የሆነ ነገር አስታወሳችሁ። ማታ ወክ እያደረግኩ ማለት ነው። ማለት ማደሪያ አታምታት የምትለብሰው የምትለው የምትጠጣው ቁጭ የሆነ ጥንቅስ ቁጭ ብላ አላገኘኋት መሰላችሁ? የምርሽ ነው? እና ማሬት ጎዳና ወጣለች እያልሽ ነው? እኔ የዛሬውን አላውቅም። ትናንት ግን የሆነ ማደሪያ ሰጥቻት ነው። እንግዲህ ብዙ እድል ሰጥተናል። እሷ ግን መጠቀም አልቻለችም። አሁንም የመጨረሻ እድልን ትጠቀም መልካም ይመስለኛል። ሰማኛለህ? የመጨረሻ የሚለውን ውሳኔ እኮ ወሰንኩኝ። ያው በቃ በውሳኔ ግን እንደማትቆጭ ተስፋ አለኝ። በእርግጥ የሚሆነው ሁሉ ከዚህ በፊት እንዳልኩት ነው። አለቃ በገንዘብ ኃይል ራሱን ከእስር ያስወጣል። አንተስ አይገርም? ሞት በጠላት ሳይሆን በምታምነው ሰው በምትወደው ሰው ሲሆን ይገርማል አይደል? ይህን ያህል ግን እርግጠኛ መሆኑ በጣም ይገርመኛል። ነገርኩህ እኮ ሰውዬ፣ ካሌብን ካንተ በላይ የማውቀው እኔ ነኝ። አቶ ዝናው በተደራራቢ ወንጀል ተጠርጥረ በቁጥጥር ስር ውለሃል። ተነስ ተነስ! መድብል እንደዛተው እንደፎክረው አሁን ላይ ዝናን አሳልፎ ለሕግ ሰጥቷል ማለት ነው። ዝና ደግሞ አሁንም ድረስ ተስፋ ያለው ይመስላል። ያ ማለት ከዚህም በፊት ሲያደርጉ የነበረው እነሱም ታሰሩ፣ የራሳቸውም ሰው ታሰረ። እዛ ውስጥ የራሳችን ናቸው የሚሉ ፖሊሶች ስላሏቸው ምንም ያክል ሳይቆዩ ነበር የሚወጡትና ዝናም አሁን ያ ነገር የሚፈጠር መስሎት ነው እዚህ ጋር መድብልን እንደሚወጣ እርግጠኛ ሆኖ ሲያወራ የነበረው። ጫውታው ያበቃ ይመስልሃል እንዴ የሚለውን ነገር ሲናገር የነበረው ማለት ነው። ያ ማለት ዝና አሁን ላይ ይታሰራል፣ ከጥቂት ቀናት በኋላ ይፈታል። ከመድብል ጋር ያላቸው ሰጣ ገባ ደግሞ ይቀጥላል። ያኔ ደግሞ ዝና መድብል አሁን እሱ ላይ ላደረገው ነገር በዚህ ልክ እሱ ላሰቃየው ነገር ዋጋ እንደሚያስከፍለው ይመስላል ማለት ነው የሱ ንግግር። ያ ማለት ዝና አሁንም ተስፋ አልቆረጠም። ከእስር ቤት እወጣለሁ የሚለውን ነገር ተስፋ አድርጓል። መድብል ደግሞ መርማሪውን ፖሊስ ስለሚያምኑ ነው አይለቆም። ይሄ መርማሪ ፖሊስ በገንዘብ አይደለልም በሚል ነበር በሱ ተማምኖ አሁን ላይ በስተመጨረሻም ዝናን አሳልፎ ለሱ የሰጠው ማለት ነው። ፖሊሱ እዛ ጋር ለገንዘብ ይታለላል፣ ለገንዘብ ይሸወዳል የሚለው ነገር ባይታወቅም ግን ደግሞ መድብል እርግጠኛ ስለሆነበት ነው ከዚህም በፊት ዝናን እዛ ክፍል ውስጥ አስሮ ለብዙ ቀናት አስቀምጦ እሱ ደግሞ ጎን ለጎን ታማኝ ፖሊስ ታማኝ መርማሪ ሲፈልግ ነበር። ያ ማለት ፖሊስ ጣቢያ ውስጥ ብዙ የካሌብና የዝና ሰዎች አሉና ይሄንን ነገር ራሱ በሚስጥር ሲያካሄድ ነበር። ያ ማለት ዝና መድብል ጋር እንዳለ ፖሊሶች እንዳይሰሙና ወሳኝ ናቸው ታማኝ ናቸው የሚባሉ ፖሊሶች ይሄን ነገር እንዲያውቁ አድርጎ ከዚህም በፊት ሲዝት በነበረው መሰረት አሁን ላይ ቃሉን አክብሮ ዝናን ለፖሊሶች ሰጥቷል ማለት ነው። ሌላው ነገር ደግሞ የካሌብ ነገር ነው። ካሌብ ይሄንን ነገር ቢሰማ ምን ይላል? ዝና አሳልፎ ለፖሊስ ተሰጥቷል፣ አሁን ላይ በሕግ ቁጥጥር ስር ውሏል የሚለውን ነገር ከሰማ ካሌብ በቀጥታ ሊያደርግ የሚችለው ዝናን ነፃ ለማውጣት ሳይሆን ምናልባት እዛው እስር ቤት ውስጥ እንዲገደልም ሁኔታዎችን ሊያመቻች ይችላል ማለት ነው። ለምን ከተባለ ዝናን ለፍርድ ቀረበ ማለት እዛ ጋር ካሌብም የሚሰራቸው ብዙ ወንጀሎች አሉ። ባለፈው መድብል በተናገረው መሰረት ከቪዲዮ በላይ የካሌብን ሚስጥር አንተ ብዙ ሚስጥር ታውቃለህ፣ ብዙ ሚስጥር ይዘሃል፣ ለዛ ደግሞ ምናልባት ካሌብ ሊያስገድልህ ይችላል ብሎት ነበርና ምናልባት ካሌብ አሁን ላይ እስር ቤት ውስጥ አሉ
የሚላቸው ምናልባትም የራሱ ሰዎች ወይ ደግሞ የራሱም ካልሆኑ አንዳንድ ሰዎችም በገንዘብ ደልሎ ምናልባት ዝናን እንዲያስወግዱለትም ሊያደርግ ይችላል ማለት ነው። ለምን ከተባለ ብዙ ወንጀሎች እዛ ጋር ካሌብ የሚሰራቸው ነገሮች ለህግ ከተጋለጡ ቀጣይ የሱ እጣ ፋንታም እንደ ዝና ስለሚሆን ያ ነገር ደግሞ እንዲሆን አይፈልግም ማለት ነው። ሌላው ነገር ደግሞ መድብል አሁን ላይ ለመጫወት ያሰበው ጌም ነው ማለት ነው። ካሌብን እንዴት አድርጎ በእጁ እንደሚያስገባ ቁጭ ብሎ ሲያስብበት አሁን ላይ በዝና ቦታ የተቀጠረው ካሌብ የሾመው ልጅ አለና ያንን ልጅ በገንዘብ ደልሎ ይሄንን ያህል ገንዘብ እሰጥሃለሁ እሱ ደግሞ ካሌብን የሚያገኝበት ካሌብን በእጁ የሚያስገባበትን ሁኔታዎችን እንዲያመቻችለት ሊደልለው ነው ማለት ነው። ያ ልጅ ይስማማል። መድብል እዚህ ጋር ያቀረበለትን የገንዘብ ግብዣ ይቀበላል የሚለው ነገር ባይታወቅም ግን ደግሞ መድብል የራሱ ሲስተም የራሱ ዘዴ አለውና አሁን ላይ በዛ ዘዴ ልጁን ሊያሳምነው ያሰበ ይመስላል ማለት ነው። ልጁ እዛ ጋር መድብል እንዳቀደው ለመድብል ተገዝቶ ወይ ደግሞ ለመድብል ተታ የመድብልን ገንዘብ ከተቀበለና ካሌብ እንዴት የመድብል እጅ እንደሚገባ ሁኔታዎችን ካመቻቸለት ነገሮች ሁሉ አለቁ ማለት ነው። ዋነኛ ጠላት የሚባሉት ካሌብና ዝና ስለሆኑ ከዝናም በላይ ካሌብ ስለሆነ ዝና አሁን ላይ እስር ቤት ገብቷል። ቀጣይ ደግሞ ካሌብ ነው። ካሌብ ከታሰረና በህግ ቁጥጥር ስር ከዋለ ነገሮች ሁሉ አበቁ። እነሱም ኑሯቸውን በሰላም ይኖራሉ ማለት ነው። ግን ደግሞ ይሄ ነገር ሊሆንም ላይሆንም ይችላል ብለን የምንገምተው ካሌብ እጁ ረጅም ነው። ብዙ ወንጀሎችን ሲሰራ የኖረ ሰው ነውና ምናልባት መድብል እዚህ ጋር በገመተው በቀላሉ በሱ እጅ ላይ ይገባለት ይችላል ማለት ነው። ምናልባትም መድብል እዛ ጋር የተናገረው ካሌብ እኔ ዘሩባቤል እንደሆንኩ አያውቅም፣ እኔ ዘሩባቤል እንደሆንኩ ከነገርኩት በቀጥታ እኔም ፍለጋ መምጣቱ አይቀርም ብሏልና ምናልባትም በዛ መንገድ ካሌብ ተናዶ እልህ ስላለበት ከዚህም በፊት መድብል አንድ አይኑን ስላጠፋለት ያቺን ነገር ለመበቀልና ያኔ እሱ ወስዶበት የሄደውን አልማዞችን እንዲያርገኛል ከደኛል በሚል ያንን ንዴቱን ሊወጣበት በቀጥታ መድብልን ፍለጋ ከመጣና መድብል ደግሞ አሁን ላይ በዝና ቦታ የተተካው ልጅ በገንዘብ ከገዛ ያኔ በቀላሉ በእጁ ሊያስገባ ይችላል። ምናልባትም እሱንም አሁን ዝናን እንዳደረገው አንድ ክፍል ውስጥ አስሮ ለቀናት በረሃብና በውሃ ጥማት ሲያሰቃየው ይቆይና ከጊዜ በኋላ ደግሞ አሳልፎ ለመርማሪዎችም ሊሰጥ ይችላል ማለት ነው። ዝናን እዛ ጋር የምግብና የውሃ ጥማት ምን ያህል አቅም እንዳሳጣው አይተናል። አሁን ላይ ከወንበር ላይ ሲነሳ ራሱ መቆም አቅቶት ነበርና ምናልባት መድብል ካሌብን ራሱ በእጁ ካስገባ በቀጥታ ይዞ ሄዶ ለፖሊሶች ላይሰጠው ይችላል ማለት ነው። እዛ ጋር የራሱን ቅጣት ደህና አድርጎ ሊቀጣውም ይችላል ማለት ነው። ለምን ከተባለ ከዚህም በፊት ብሩክ ወንድሙን አግቶ ለብዙ ጊዜ ሲያሰቃዩት መከራውን ሲያሳዩት ነበርና ምናልባት ለዛ ነገር ተመጣጣኝ ቅጣት ትሆናለች የሚለውን ቅጣት ካሌብ ላይም ያሳርፋል ብለን እናስባለን ማለት ነው። ሌላው ነገር ደግሞ ስለ ማህሌት ነው። ማህሌት አሁን ላይ ሌላ ጉድ ውስጥ ሌላ አጣብቅኝ ውስጥ የገባች ይመስላል ማለት ነው። ባለፈው ከሀብታሙ ብላክሜል አድርጋው 500 ሺህ ብር ተቀብላው ነበር። ሀብታሙ ደግሞ እቺ ሴት ካልተገደለችልኝ ሞቼ ይገኛለሁ በሚል ካሌብንም ዝናንም ሲያስቸግራቸው ነበር። ግን ደግሞ ከጊዜ በኋላ ዝና ዛጋ ማህሌትን ተባብሯት ማህሌት ደህና አድርጋ ሀብታሙን ሸውዳው ነበር። ልጄ ታማብኝ ነበር፣ ለልጄ ብዬ ነው ይሄንን ነገር ያደረኩት የሚለውን ነገር ለሀብታሙ ስትነግረው ሀብታሙ አምኗት ነበር፣ ይቅርታ አድርጎላት ነበር። ግን ደግሞ ማህሌት ሌላ ተጨማሪ ገንዘብ ፈለገችና ከሀብታሙ ጋር ሌላ ሰጣ ገባ ውስጥ ወይ ደግሞ እሱ ላይ ሌላ ጌም ለመጫወት አስባ ድጋሜ ልጇ እንደታመመች አድርጋ ለዛ ሕክምና ደግሞ 3 ሚሊዮን ብር እንደሚያስፈልጋት አድርጋ ሀብታሙ ልታጭበረብረው ስትል ኤደን እዛ ጋር ይሄንን ነገር ተጠቅማ ማህሌትን ተበቅላታለች ማለት ነው። ማህሌት ያኔውኑ ሀብታሙ 500 ሺህ ብሩን ወስዳ ይቅርታ እንዳደረገላት በዛ ብር ህይወቷን የሚቀይር የሆነ ስራ ብትጀምርና ከሀብታሙ ጋር ያላትን ነገር እዛው ጋር ብታቆም ኑሮ አሁን ላይ እየታቀደላት ያለው እቅድ ባልታቀደባት ነበር ማለት ነው። አሁን ላይ ካሌብም ሀብታሙም እቺ ማህሌት የተባለችው ሴት በትንሹም ቢሆን መቆንጠጥ አለባት የሚለውን ነገር ተናግሯልና በትንሹ ማለት ለነሱ ምን ማለት እንደሆነ እኛም ከዚህም በፊት አይተናል። ምናልባት ማህሌት ላይ ዘላለማዊ ጠባሳ ሊያሳርፉባትም ሊሆን ይችላል ማለት ነው። ማህሌት ያው አሁን ላይ በጣም ተቸግራለች፣ ጎዳና ወጥታለች፣ ማደሪያ ራሱ የላትም። ማንም ሰው እሷን እያስጠጋት አይደለም።
ኤፍራታ ራሱ እሷ ጋር የሄደች ጊዜ አንድ ቀንም እሷን አላሳደረቻትምና ማህሌት አሁን ላይ ትልቅ ችግር ላይ ወድቃለች ማለት ነው። በዚህ ችግር ላይ ደግሞ ሀብታሙና ካሌብ አንድ ላይ ሆነው ማህሌትን አንጠልጥሎ ደህና አድርጎ ከቀጧት ምናልባትም ለሷ ከባድ ይሆናል ማለት ነው፣ ወይ ደግሞ አይታወቅም። ሌላው ነገር ባለፈው ትህትና ላይ የታሰበውን ነገር እሷ ላይም ሊያደርጉ ይችላሉ። ለምን እቺ ልጅ ኩላሊቷን አውጥተን ወደ ገንዘብ አንቀይረውም የሚለውን ነገርም ሊያስቡ ይችላሉ ማለት ነው። አሁን ላይ ንዴት ስላለባቸው ምናልባትም ለምን እቺን ሴት ወደ ገንዘብ ለምን አንቀይራትም፣ ለምን ኩላሊቷን ወስደን አንሸጥም በሚለው ምናልባት ከማህሌት ጋር ማች የሚያደርግ ሰው ካለ በዛ መንገድም ማህሌትን ጉድ ሊያደርጓትም ይችላል ማለት ነው። ሌላው ነገር ደግሞ ካሌብ አሁንም ድረስ ትህትናን እያፈላለጋት እንደሆነ ነው ማለት ነው። በዝና ቦታ የቀጠረው ልጅ ትህትና የምትባለው ልጅ ፈልግ እያለው ነውና ለምን ከተባለ ካሌብ ከዚህም በፊት ለብዙ ጊዜያት አብሮ ሲሰራ የነበረው የስራ ባልደረባው ወይ ደግሞ ለስራዬ ይጠቅመኛል የሚለውን ልጅ ነው በትህትና ምክንያት ያጣው ማለት ነው። ትህትና የዛን ቀን በመድብል እገዛ ከዛ ግቢ ስላመለጠች ሰውየው ደግሞ የግድ የዛኑ ቀን ኩላሊቱን መውሰድ ስላለበት ያ ነገር ሳይሆን ሲቀር ነው ሰውየው ህይወቱ ያለፈው። ካሌብ ደግሞ እዚህ ጋር አንደኛው ሰውየው ይከፍለው የነበረው ገንዘብ ቀርቶበታል። ሁለተኛው ደግሞ ሰውየው በህይወት ቢተርፍ ኖሮ ብዙ ስራዎችን አብሮ ይሰሩ ነበር። ለስራዬም ይጠቅመኛል የሚለው ሰውየው ነው አሁን ላይ በትህትና ምክንያት ህይወቱ ያለፈውና ትህትና ላይ ያ ንዴት አለበት። አንደኛ ንዴቱ ሊወጣባት ይፈልጋል። ሁለተኛ ደግሞ በሷ ምክንያት ያጣውን ገንዘብ ሌላ ሰው ደግሞ ከኩላሊቷ ጋር ማች የሚያደርግ ሌላ ሰው ከመጣ ደግሞ በዛ መንገድም መልሶ የሷን ኩላሊት ለዛ ሰው ሽጦ ያጣውን ገንዘብ መልሶ ማግኘት ይፈልጋል ማለት ነው። እዚህ ጋር ግን ማህሌትም ትህትናም ሊተርፉ ይችላሉ ብለን የምንገምተው መድብል እዛ ጋር ያቀደው ነገር ከተሳካለት ነው ማለት ነው። አሁን ላይ በዝና ቦታ የተቀጠረው ልጅ በእጁ ካስገባና ካሌብን ደህና አድርጎ እንደ ዝና ለህግ አሳልፎ ከሰጠ እዛ ጋር ማህሌትና ትህትና ነፃ ይወጣሉ። ማህሌትም ከታቀደላት እቅድ ቁንጥጫ ከሚሉት ነገር ልትተርፍም ትችላለች ማለት ነው።